ካሸሸነው እኮ በቂ ነው። ብር በቃኝ እያልክ ነው? አይደለም ትንሽ ነው እኔ ጋ ያለው። ከወሰደው ውሰደው። ከዚህ በትክክል እያሰብክ አይደለም። ቤቲ በትክክል ነው የማስበው። ምን እንደምትይ ሞኝ ይመስልሻል? አልገባኝም። ከሞኝነት ጋር ምን ያገናኘዋል? ገንዘብ ላይ ሲሆን እንዲህ እንደምትፈጥኑ ሌላም ነገር ስልሽ እንዲህ ብትፈጥኑ ነው። እንደዛ ነው። ቶ እኔም አልፈልግ። መች ፈልግ ያልኩሽ? ክፉ ባስብ እኮ እኔ ጋ ያለው ይበልጣል። ክፉ ባታስብ ይሻልሻል። እያስፈራራኸኝ ነው? አምኜሽ እምነቴን ካጎዳልሽ? አዎ አለሜ፣ አሁን አንቺ ጥሩ ሁኔታ ላይ ነሽ። ደህና ሆናለች እያሉ ሲያወሩ ነበር። ይኸውልሽ ደህና መሆንሽን ካወቁ ሊያጠቁሽ ስለሚችሉ እንደ ድሮ ለመሆን ሞክሪ። እሺ? እኔ ጤነኛ ነኝ። እንደዚህ ተበል። ቢያንስ ለእናቴ ማድረግ ያለብኝን ነገር እንዳደርግ ገንዘብ ስጠኝ። እገላለሁ ስትለኝ አልነበረም እንዴ? ገለኝ ተቀበለኝ። አንተ ቆይ ከእኔ ምንድን ነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? የልጄ ድምፅ የእናቴ ነው የእናቴ ነው። እጮዋለሁ። በስተ መጨረሻም ትክክለኛው ጊዜ የደረሰ ይመስላል ማለት ነው። አለሜ ለብዙ ወራት ታግታ ወይ ደግሞ ታፍና ከቆየችበት ክፍል አሁን ላይ የናቲን ድምፅ ሰምታ ወደ ሳሎን እየመጣች ነው ማለት ነው። ምናልባት እዛ ጋር ቆማ ናቲ እውነትም በህይወት እንዳለና ሳሎን ቆሞ ከአባቱ ጋር እየተጨቃጨቀ መሆኑን ስታቅ በቀጥታ ልታደርግ የምትችለው ወደ ነበረችበት ክፍል መመለስ ነው ማለት ነው። ለምን ከተባለ ትሁት አስጠንቅቃት ነበር። አንቺ ጤነኛ መሆንሽን ካወቁ ሌላ ጉዳት ሊያደርሱብሽ ይችላሉ የሚለውን ነገር ነግራትም ነበር። እናም ደግሞ እዚህ ጋር ከናቲ ጋር አሁን ላይ ሄዳ ናቲ ልጄ ብላ እሱ ጋር መሄድ ትክክለኛ ጊዜ እንዳልሆነ ልታውቅ ትችላለች ማለት ነው። እውነት እሱ አሁን ናቲ ልጄ ብላ ወደ ሳሎን ብትሮጥና ገዛኸኝና ቤቲ ደግሞ እዛ ጋር ቆሞ ቢያዩት ምናልባትም ሁለቱም ላይ ጉዳት ሊያስከትሉ ይችላሉ ማለት ነው። ገዛኸኝ እንዲሁም ናቲን እደፋሃለሁ እገልሃለሁ ብሎ እየዛተበት ነበርና እዚህ ጋር ደግሞ ከእናቱ ጋር እንደተገናኘ ካወቀ ምናልባትም ሁለቱንም ሊያጠቋቸው ይችላሉ ማለት ነው። ምናልባት ከዚህ በኋላ አለሜ ልታደርግ የምትችለው እዛ ጋር ናቲ በህይወት እንዳለ ታየውና ወደ ነበረችበት ክፍል ትመለሳለች። ከዛም በኋላ ምን ማድረግ እንዳለባት ከትሁት ጋር ልትማከር ትችላለች ማለት ነው። ትሁት ከዚህ በፊት ወደ ውጭ እሷን ይዛት እንደወጣች ወደ ውጭ ይዛት ትሄዳለች። ያ ማለት ገዛኸኝና ቤቲ ባሌሉበት ሰዓት ማለት ነው። ከዛም በኋላ ናቲንም ትቀጥረዋለች። እንደዛ አድርጋ ከእናቱ ጋር እንዲገናኙ ማድረግ ነው ማለት ነው። በእርግጥ አሁን ላይ ገዛኸኝ ብዙ ነገር አበላሽተዋል። እዛ ጋር ያለውን ነገር ንብረቶችን እንዳለ 70% የሚሆነውን በቤቲ ስም አድርጓልና እዚህ ጋር አሁን ችግር ቢፈጠር ቤቲ ደግሞ የያዝኩትን ይዣለሁ ብላ ከመንገድ ላይ ዞር ማለቷ አይቀርም ማለት ነው። እሷ እንደውም አሁን ገዛኸኝን እየጠየቀች ያለችው የቀረውን 30%ቱን ሁሉንም በእኔ ስም አድርግልኝ እያለች ነው። ያ ማለት እዛ ጋር እሱ በእሷ ስም ያደረገላት 70%ቱ አልበቃ ብሎ አሁንም የቀረውን በገዛኸኝ ስም ያለውን 30%ቱንም እየፈለገች ነው ማለት ነው። ገዛኸኝ ግን አሁንም ምንም የጠረጠረው ነገር የለም። ቤቲ ምን አስባ ነው? ለምንድን ነው እሱ ንብረቶቹን በእኔ ስም አድርግልኝ የሚለውን ነገር ሊጠረጥራት አልቻለም። እሱ አሁንም እያሰበ ያለው ንብረቶቹን ከናቲ ለማሸሽ፣ ናቲ አሁን ላይ ብር እየጠየቀው ስለሆነ በእናቱ ስም የእርዳታ ድርጅት አቋቁማለሁ ብሎ ያንን ነገር እየጠየቀ ስለሆነ ከሱ ስር ለማሸሽ በሚለው ይሄንን ነገር አስባ ይመስሏል ማለት ነው። ግን ደግሞ አሁን ላይ ቤቲ ከገዛኸኝ ጋር ያላት ነገር በጣም ሰልችቷታል። ከሱ ጋር መሆን አትፈልግም። ከዚህ በፊትም ይሄንን ነገር አውርታ ነበር። ያ ቤት ምን ያህል እንደሰለቻት ስትናገር ነበር እና አሁን ደግሞ የምትፈልገውን ያህል ገንዘብ በእጇ ካስገባች ከሱ ጋር ልትቆይ አትችልም ማለት ነው። መጀመሪያውንም ከገዛኸኝ ጋር የተጋባችውን ንብረቱን ፈልጋ ስለሆነ እሱ ደግሞ ያለውን ንብረት እንዳለ በእሷ ስም ካደረገላት በምንም ምክንያት ከሱ ጋር ልትቆይ አትችልም ማለት ነው። አሁን ግን በስተመጨረሻ ላይ ከናቲ ጋር ወደ ውጭ ወጥቶ ምን እንዳወሩ ባይታወቅም ግን ደግሞ እራሷ ነበረች እዛ ጋር ናቲ ሊያናግር ይፈልጋል ብላ ገዛኸኝና ናቲ እንዲነጋገሩ የፈለገችው ማለት ነው። ግን ደግሞ ገዛኸኝ መጀመሪያ ላይ እገልሃለሁ አትገለኝም በሚለው ከናቲ ጋር ትንሽ ተቀያይሞ ስለነበረ አሁን ላይ ሌላ ሰጣ ገባ ውስጥ ገብተዋል ማለት ነው። ናቲም እዛ ጋር በጣም በመናደዱ ነው እንዴትም ይለኛል ንብረቶቹ እንዳለ የእናቴ ንብረት ነው። እናቴና አባቴ ከዚህ በፊት ሲገናኙ እናቴ ያላት ንብረት ነበር የእሱን የሚበልጠውና እንዴት ነው የእሷን
ንብረት የሚከለክለኝ በሚለው ተናዶ ድምፁን ከፍ አድርጎ በመጮህ ነው እናቱ እዛ ውስጥ ከታፈነችበት ክፍል ውስጥ የልጇን ድምፅ እየሰማችው ማለት ነው። ግን ደግሞ መጀመሪያ ራሷን ተጠራጥረ ነበር። አብጄ ነው ወይስ ምንድን ነው እሱ? እንዴት ነው የሞተን ሰው ድምፅ ልሰማ የቻልኩት የሚለው ነገር ትንሽ ጥርጣሬ ፈጥሮባት ነበር። ግን ደግሞ በትሁት ጥረት ትሁት እዛ ጋር አንቺ ያላበርሽም ጤነኛ ነሽ ምንም አልሆንሽም ብላ ያንን ነገር ደጋግማ ስለነገረቻትና ደግሞ መንገር ብቻ ሳይሆን ወደ ውጭ ይዛ ወጣ ያንን ነገር ራሱ አረጋግጣላታለች። ከዛ አንጻር ነው አለሜ እዚህ ጋር አላበርኩም ጤነኛ ነኝ በሚለው አሁን ላይ ለማጣራት ካለችበት ክፍል የወጣችው ማለት ነው። የአለሜ ክፍል ግን እንዴት ነው ክፍት የሆነው? ከዚህ በፊት እሷ ላይ በውጭ በኩል እየቆለፉ ነበር ቁልፉን ይዘው የሄዱት። አሁን ግን ለምንድን ነው ክፍት የሆነው የሚለውን ነገር ስናነሳ ገዛኸኝ ቀደም ብሎ እሷ ጋር መጥቶ ነበር። ያው እሱ እንዳበደችና ጤነኛ እንዳልሆነች ደጋግሞ ሊነግራት ያንን ነገር ከዶክተሩ የሰማውን ክፋት ወይ ደግሞ ተንኮል ያንን ነገር ለማከናወን ከዚህ በፊት እንደሚያደርገው አንቺ አብድሻል፣ ጤነኛ አይደለሽም፣ ማንም ሰው አይፈልግሽም፣ አርፈሽ የማትቀመጪ ከሆነ ከዚህ ፎቅ ላይ እወረውርሻለሁ፣ ለጅብ እሰጥሻለሁ በሚለው እንደዚህ አይነት ቃላቶችን ለእሷ ለመናገር መጥቶ ነበር ማለት ነው። ግን ደግሞ በትሁት ምክር እዛ ጋር አለሜ ከዚህ በፊት እንደ ጤነኛ ሰው ነበር የምታወራቸው። ግን ትሁት ስለመከረቻት ከዚህ በፊት ትሁት እዛ ቤት ከመምጣቷ በፊት እንደነበረች አስመስላ እንዳበደ ሰው ጤናው እንደተናገሰው አድርጋ እዛ ጋር ገዛኸኝ ስታወራ ነው ገዛኸኝ ብዙ ነገር ሊያደርግ የነበረውን ትቶ ከዛ ክፍል የወጣው ማለት ነው። ግን ደግሞ ክፍሉን ሳይቆልፍ ነው የወጣውና እዚህ ጋር አለሜ በዛ አማካኝነት ከዛ ክፍል ወጣ። አሁን ላይ ናቲን ልታየው ነው ማለት ነው። በእርግጥ እዛ ጋር ይሄን ነገር ካየች እንደምትደነግጥም ግልጽ ነው። እሷም ያው ናቲ ልጅሽ ሞቷል ተብላ ነው እንጂ ሲሞት አላየችም፣ ሲቀበር ምንም ያየችው ነገር የለምና ምናልባት በዛ ምክንያት ያን ያክል ካልደነገጠች ነው እንጂ እዚህ ጋር ልጇ በህይወት እንዳለና ሳሎን ቆሞ ከአባቱ ጋር እየተጨቃጨቀ መሆኑን ስታቅ በጣም እንደምትደነግጥም ግልጽ ነው። ምናልባትም ትሁት ላይም ልትቀየም ትችላለች። ለምንድነው እስከዛሬ ያልነገርሽኝ በሚለው ማለት ነው። እሷ ብቻ ሳትሆን ራሱ ናቲ ራሱ በዚህ ነገር ትሁት ላይ ሊበሳጭ ይችላል ማለት ነው። እናቴ የዚህ ክፍል ውስጥ እያለች ለዚህ ሁሉ ጊዜያት እኔ እዚህ ቤት ስመላለስ እናም ደግሞ የሆነ ነገር እንደምታቂ ጠርጥሬ ራሱ ንገሪኝ ብዬ ደጋግሜ ስጠይቅሽ አንቺ እኮ ምንም ነገር ልትነግሪኝ አልቻልሽም በሚለው ትሁት ላይ መቀየሙ አይቀርም ማለት ነው። ግን ደግሞ ትሁት አሁን ላይ ለምን ያንን ነገር የሰማችሁን ወይ ደግሞ የምታውቀውን ነገር ለሱ መንገር እንደማትፈልግ ዛሬ ተናግረዋለች። አንተ ነገሮችን በስሜት ነው ማድረግ የምትፈልገው፣ ብልጥ ለመሆን አልፈለክም ብላ ከቤቲ ጋር ያለውን ነገር ሰላም እንዲፈጠር ናግረዋለች ማለት ነው። ያው ቤቲ ከሱ ጋር በሌላ ጉዳይ ነው መሆን የምትፈልገው ከናቲ ጋር ማለት ነው። የአባቱ ሚስት ሆና ከሱ ጋርም ሌላ ነገር መጀመር ፈልጋለች። ግን ደግሞ ትሁት በቀጥታ ለናቲ ያለችው እሷ በምትፈልገው መንገድ ከእሷ ጋር ሁን ሳይሆን ከቤቲ ጋር ያለውን ነገር ሰላም ፍጠር ብላ ነበር። ናቲም ያው ዛሬ የመጀመሪያ እንቅስቃሴውን አድርጓል። ቤቲ ወጣ ብለን ሻይ ቡና እንበል ስትለው እሺ ብሎ ከእሷ ጋር ወጥቷል ማለት ነው። እናም ደግሞ ነገሮችን በስሜት ነው የሚያደርገው እዛ ጋር። በእርግጥ ዛሬ ድምፁን ከፍ አድርጎ አባቱ ላይ ጮ መናገሩ እናቱ እዛ ጋር ልጇ በህይወት እንዳለ እንድታውቅ አድርጓል ማለት ነው። ግን ደግሞ ከዚህ በኋላ ያለውን ነገሮችን በትዕግስትና በብልሃት ማድረግ እንዳለበት ነው። ትሁትም ያው ይሄን ነገር ትነግረዋለች። ከዚህ በኋላ ያው አለሜ ትሁትን ልጄን እንዴት ነው ማገኘው ከልጄ ጋር አገናኝኝ በሚለው ትሁትን ጠበቅ አድርጋ መጠየቋ አይቀርም ማለት ነው። ከዚህ በኋላ ያለው ነገር እነሱ ከዚህ በፊት እንደለመዱት ገዛኸኝና ቤቲ ከዛ ቤት ከወጡ ምናልባት ናቲን ነግሮት ያለውን ነገር ናቲን ላናግር እፈልጋለሁ፣ ላወራህ የምፈልገው ነገር አለ፣ እነሱ ቤት ባሌሉበት ሰዓት ና ብላ ትሁት እዚህ ጋር እናቱ ያለችበትን ክፍልና እናቱንም ልታገናኘው ትችላለች ማለት ነው። ሌላው ነገር ግን ጥያቄ ሊያነሳ የሚችለው ነገር ገዛኸኝ ዛሬ ተጨንቆ ነበር መኝታ ክፍል ውስጥ ቤቲ በተኛችበት ሰዓት እሱ መተኛት አቅተው ሲንጎራደድ የነበረው ማለት ነው። ያ ያሳሰበው ነገር ደግሞ አለሜ ጤነኛ ትሆናለች የሚለው ነገር ነው ማለት ነው። ምን ችግር አለው እዚህ ጋር አለሜ ጤነኛ ሆና እዛ ክፍል ውስጥ ታስራ ብትቀመጥ ገዛኸኝን ያሳሰበው ነገር ምንድን ነው የሚለው ነገር ስናነሳ አለሜ ጤነኛ ከሆነች ምናልባት ለሱ አደጋ ሊኖረው ይችላል ማለት ነው። ምናልባትም ያለው ንብረት እንዳለ የሷ ሆኖ ጤነኛ ከሆነች ነገሮችን እንዴት ማድረግ እንዳለባት እንዴት ማከናወን እንዳለባትና እኛ ራሱ እሷ ላይ ላደር
ላደረስነው በደል ለዚህ ሁሉ ጊዜያት እሷን ስላሰቃይናት ልትበቀለን ትችላለች የሚለው ነገር ነው ያሳሰበው ማለት ነው። ናቲም ከዚህ በፊት ሲያወራ የነበረው ይሄ ቤት ራሱ የእናቴ ነው፣ እናም ደግሞ የእናቴ ሀብት ያንተን ሀብት ይበልጥ ነበር ብሎ ለአባቱ ሲነግር ነበር። እና ያ ማለት ገዛኸኝም እዚህ ጋር አለሜን እዛ ክፍል ውስጥ አስሮ አስቀምጦ በእሷ ንብረት ነው እንደዚህ ከቤቲ ጋር እየተዝናና ወይ ደግሞ እየተፍታታ ያለውና ምንም ሳይመስለው እዛ ጋር ከልጁ ከናቲ ለማሸሽ ብሎ በቤቲ ስም ያደረገው ማለት ነው። አሁን ደግሞ እሷ ጤነኛ ከሆነች ምናልባትም ነገሮችን በብላት ታከናውንና እኛንም ትጎዳናለች የሚለው ነገር አሳስቦት ነው ማለት ነው። ምናልባት ከዚህ በኋላ አለሜ ከዛ ክፍል ውስጥ ከልጇ ጋር ተገናኝታ ከወጣች ቤት ያው ከዛ ቤት መጥፋቷ አይቀርም ማለት ነው። እሷ ያገኘችው ንብረት ይበቃታል። እስካሁን 70% ንብረቱ ወስዳለችና ምናልባትም ከዚህ በኋላ እሷ ልታደርግ የምትችለው እንቅስቃሴ በእጇ የገባውን ንብረት ማሸሽ ነው ማለት ነው። ያ አሁን ያሉበት ቤትም በእሷ ስም እንደዞረ ትሁት ተናግራለች ማለት ነው። ምናልባት ቤቱንም ልትሸጥ ትችላለች፣ ገዛኸኝ ወደ ስራ ቦታ በሄደበት ሰዓት ማለት ነው። ሌሎች ንብረቶችንም ወደ ገንዘብ ቀይራ ከዛ አካባቢ ልትጠፋ ትችላለች ማለት ነው።